ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል እንኳን አደረሰን፣ እንኳን አደረሳችሁ። ዛሬ በዚሁ ዙሪያ አንድን የእግዚአብሔርን ሐሳብ አብረን እንድንካፈል ነው ወደዚህ የመጣሁት። አማኑኤል በሚል ርዕስ የእግዚአብሔርን ቃል ከኔ ጋር አጭር ደቂቃ አብረን እንካፈላለን። የእግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ የእግዚአብሔርን ቃል እንደዚህ አነባለሁ። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋል። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር ነው የሚል ነው ይላል። ጌታ የተባረከ ይሁን። እንግዲህ አማኑኤል የሚለውን እግዚአብሔር አምላካችን በተለይ በብሉይ ኪዳን ገና ሰዎችን ከፈጠረ በኤደን ገነት ጊዜ ጀምሮ እግዚአብሔር አምላክ ከሰዎች ጋር አብሮ የሚኖር አምላክ ነው። ወይም ደግሞ ሰዎችን ከሱ ጋር እንዲኖሩ አድርጎ የፈጠረ ጌታ ነው። በመካከል ግን ኃጢአት ገብቶ እንዴት እግዚአብሔርን ከሰው እንደለየ ሁላችን የምናውቀው ሐሳብ ነው። ከዛ ጊዜ ጀምሮ እግዚአብሔር ከዘፍጥረት 3:15 ጀምሮ የማዳንን ተስፋ ለሰው ልጅ እንደሰጠው ሁሉ በጣም ትልቁ ደግሞ እግዚአብሔር ከገባልን የተስፋ ቃል ውስጥ አንዱ አማኑኤልነትን ወይም አብሮ ከፈጠረው ፍጥረት መካከል ማደርን አብሮ መኖርን ነው እና ይህንን የመጀመሪያውን ትንቢት የተናገረው ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ላይ ነው። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙም አማኑኤል ይባላል ብሎ ገና በነብዩ በኢሳይያስ ነው እግዚአብሔር አምላክ ከብዙ ዓመታት በፊት የተናገረው። ነገር ግን የኢየሱስ ክርስቶስ የተወለደበት ወይም የልደቱ ቀን ላይ እግዚአብሔር በመልአኩ በኩል መጥቶ ልጅን ትወልዳለህ አለው ለዮሴፍ። ነገር ግን የምትወልደው ልጅ ስሙ ኢየሱስ ይባላል አለ። ባይዘዌ ኢየሱስ አማኑኤል በሚል ስም አልተጠራም በምድር ላይ። አማኑኤልም ተብሎ እንዲጠራ ሳይሆን የእግዚአብሔር ሐሳብ አማኑኤልነት መጠራት ብቻ ሳይሆን በመካከል አብሮ ማደር። ትልቁ ዓላማ ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣበት እኛን ለማዳን ነው። ለዛ ነው ሲወለድ ኢየሱስ ትለዋለህ ያለው። ኢየሱስ ማለት አዳኝ ማለት ነው። በብሉይ ኪዳን ኢያሱና በአዲስ ኪዳን ኢየሱስ የሚል የቃሉ ትርጉም አዳኝ ማለት ነው። ክርስቶስ ደግሞ የተቀባ ማለት። ስለዚህ የተቀባ አዳኝ ምን ማለት ነው? በማንም በነቢያት በአባቶች በሕግ ልንድን ካልቻልንበት የኃጢአት ዕዳ የምንድንበት መድኃኒት ነው ኢየሱስ። ዋና ወደዚህ ምድር የመጣበት ዓላማው ማዳን ቢሆንም ከበስተጀርባ ግን ያለ ሌላ የእግዚአብሔር ቸርነት ደግሞ አማኑኤልነት ነው። ይሄ ትልቅ የምስራች ነው ለአማኝ። እግዚአብሔር ከኛ ጋር አለ፣ እግዚአብሔር በእኛ መካከል አለ፣ እግዚአብሔር ደግሞ በእኛ ውስጥ አለ። ምናልባት አማኑኤልነት በሦስቱም የሥላሴ አካላት የተገለጠ እውነት ነው ብዬ አስባለሁ። ገና በብሉይ ኪዳን እግዚአብሔር አብ በነቢያት በኩል በአባቶች በቃሉ ሁሉ ጊዜም ከፈጠራቸው ከሰው ልጅ ጀርባ ነበረ። በክርስቶስ ኢየሱስ ደግሞ በስጋ በመምጣት በእኛ መካከል እግዚአብሔር አደረ። ደግሞ በመንፈስ ቅዱስ አማካኝነት ዛሬም በመንፈሱ ከኛ ጋር ጌታ አለ። አንዱ የክርስቶስን የልደት በዓል ስናስብ መታሰቢያ ብቻ ሆኖ የማይቀረው በመንፈሱ ጌታ ከኛም ጋር ስላለ። ስለዚህ አማኑኤልነት የእግዚአብሔር በእኛ መካከል ማደር፣ ይሄ ምናልባት ከታምራት ሁሉ በላይ የሆነ ትልቅ ታምራት ነው። በተለይ በወልድ የተገለጠ የእግዚአብሔር አብሮነት፣ በመካከላችን ያለ የእግዚአብሔር ማደር የታምራቶች ሁሉ ትልቅ ታምራት ነው ጌታችን ኢየሱስ ክርስቶስ። ለዚህ ነው በናዝሬት ከተማ ውስጥም መልአኩ መጥቶ እነ ዘካርያስ ቤት ልጅ ትወልዳለህ ሲል ስላላመኑ በጣም ተናደደ መልአኩ። በጊዜ የሚፈጸመውን ቃሌን አላመንክምና ብሎ እንዴት እንዳደረገ አንደበቱን እንደዘጋ መጽሐፍ ቅዱሳችን እናውቃ። እኔ እኮ በያው በእግዚአብሔር ፊት የምቆም ነኝ ብሎ እስኪበሳጭ ድረስ። ማርያም ጋር ግን ዘሴም ቲንግ መጥቶ ከ6 ወር በኋላ ልጅን ትወልጃለች ሲላት እንዴት ይሄ ይሆናል ስትል አልተበሳጨም፣ አልተናደደ። ለምን? ይሄ ታምራት ነው። ምናልባት ከሱ አስተሳሰብ ራሱ በላይ የሆነ ታምራት ነው የሆነው እና ለዚህ የሚመልስላት መልስ የለም። እሱ እውነት ነው። እግዚአብሔር አምላክ በዘመናት ሁሉ የተዘጉ ማዕፀኖችን በመክፈት መካኖችን በልጅ በመባረክ እንጂ በማዕፀን ውስጥ ተጠቅልሎ ሲገኝ በታሪክ አይተን አናውቅ እና ይሄን ታምራት ለእግዚአብሔር የሚሳነው ነገር የለም ብሎ ነው መልአኩ ገብርኤል የቋጨው እና እውነትም እንደተባለ ያ እግዚአብሔር አምላክ የማይታይ ጌታ፣ ቅዱስ የሆነ ታላቅ የሆነ በክብሩ ለዘላለም ተፈርቶ ገኖ የሚኖር አምላክ በእኛ መካከል አደረ።
በወልድ በኩል ሆኖ በእኛ መካከል ክብሩን ገለጠ፣ ተገኘ። ኢየሱስ ክርስቶስ ጌታ። ስለዚህ አማኑኤልነት የእግዚአብሔር ከኛ ጋር መሆን ቃል በቃል ትርጉሙም እግዚአብሔር ከኛ ጋር ነው የሚል ነው ይላል። ጌታ ይባላል። ስለዚህ አንዱ በክርስቶስ ኢየሱስ በወልድ መገለጥ ውስጥ እግዚአብሔር እንደገና ከተጣለው፣ ከደከመው፣ ከወደቀው፣ በኃጢአት ከተጨማለቀው ሰው መካከል ሊያድር ፈቀደ። እግዚአብሔር አማኑኤል ሆነ። ይህን ቀን ስናስብ እግዚአብሔር ከኛ ጋር ለመሆን እንደገና ኪዳኑን ለማደስ የመጣበት ቀን፣ በእኛ መካከል ሊያድር፣ በደካሞች መካከል ሊያድር። ስለዚህ ዋናው የመጣበት ዓላማ ለአማኑኤልነት አይደለም። እውነት ነው፣ ኢየሱስነትን ሊገልጥ ነው። ምን ማለት ነው? ሊያድን ነው። ከኃጢአት በሽታ እኛን ሊፈውስ ነው። ማንም ሊከፍለው የማይችለውን ዕዳችንን ሊከፍል ነው። ግን እሱም ብቻ አይደለም። ይሄ ብቻ ቢሆን የጌታ ዓላማ ምናልባት ሊሞት አንድ ቀን ሲቀረው ወደዚህ ምድር መምጣት ይችላል። 33 ዓመት ተኩል ድረስ በምድር ላይ መኖር አይጠበቅበትም ነበር። ግን ከማዳኑ በስተጀርባ ደግሞ ለእኛ ያዘጋጃት ሌላ የእግዚአብሔር ቸርነት አለ። እሱም ምንድን ነው ካላችሁ አማኑኤልነት ነው። በእኛ መካከል አብሮ መኖር ነው። በእኛ መካከል ማደር። ምን ማለት ነው? በሌላ ቋንቋ ሰውነትን ለማየት ፈቀደ። ሰማይ የእኛን ድካም ለመድከም፣ የምንፈተንበትን ፈተና ለመፈተን፣ የምናልፍበትን መንገድ ለማወቅ በዚህ ደካማ ስጋ ውስጥ ኖሮ ማለፍን ወደደ። ለዛ እኮ ነው በድካማችን ሊራራ የማይችል ሊቀ ካህን የለንም የሚለው። ለምን? የአብርሃምን ዘር ይዞ መጥቷል ይላል። ተገልጧል፣ በስጋ አብሮን ሆኗል፣ በመካከላችን አድሯል። ምናልባት በብሉይ ኪዳን እግዚአብሔር አምላክ ለሰው ልጅ ከሚሰጣቸው ተስፋዎች ውስጥ ሌላ ዋነኛው የነበረው ይሄ ነው። በመካከላቸው አድራለሁ የሚል ሕዝቤ እላቸዋለሁ የሚል በነ ነብዩ ኢሳይያስ በነ ነብዩ ኤርሚያስ በኩል እግዚአብሔር እናንተም አምላኬ ትሉኛላችሁ ይላል፣ እኔም በመካከላቸው አድራለሁ ይላል እግዚአብሔር። ስለዚህ በመካከላችን አደረ፣ በስጋ ተገለጠ። ወልድ የሰማይን ክብር በእኛ መካከል ሆኖ በስጋ በደካማ ስጋ ውስጥ አንጸባረቀ፣ ተፈተነ፣ እንደኛ ተቸገረ፣ በምናልፍበት ሁሉ አለፈ። ስለዚህ አማኑኤልነትን አሳየን። በምድር በኖረበት ጊዜ ማንም አማኑኤል ብሎ ኢየሱስን አልጠራውም። የሰው ልጅ ብለዋል ራሱን፣ የናዝሬቱ ኢየሱስ ብለውታል፣ ኢየሱስ ክርስቶስ ተብለዋል። አንድም ቀን አማኑኤል፣ ምክንያቱም አማኑኤልነት መጠሪያ ስሙ ብቻ አይደለም፣ መገኘቱ ነው፣ በእኛ መካከል ማደሩ ነው፣ ከእኛ ጋር መሆኑ ነው፣ በምናልፍበት ሁሉ ማለፉ ነው። ስለዚህ በብሉይ ኪዳን እግዚአብሔር በአባቶች ከኛ ጋር ሆኖ ነበረ፣ በሕጉ በኩል ከኛ ጋር ሆኖ ነበር፣ በነቢያት በኩል ሆኖ ነበር፣ በነገስታት በኩል ሆኖ ነበር። ደግሞ በዘመን መጨረሻ ከሴት ከተወለደው ከእግዚአብሔር ፍቃድ በመጣው የሕያው የእግዚአብሔር ልጅ በሆነው በወልድ በኩል ደግሞ በመካከላችን አደረ። እሱ ብቻ አይደለም፣ አማኑኤልነት በዚህ ብቻ አያበቃም። ጌታችን ኢየሱስ ክርስቶስ በምድር ኖረ፣ አገለገለ፣ ሞታችንን ሞቶ በትንሣኤ ተነሳና ደግሞ ለመነልን። ምን ለመነ ስንል መጽሐፍ ቅዱሳችንን ቅዱሱን የእግዚአብሔርን መንፈስ ለምን ሲባል ለዘላለም ደግሞ ከኛ ጋር እንዲሆን እንደገና አማኑኤልነት እንዲቀጥል በመንፈስ ቅዱስ አማካኝነት እግዚአብሔር በእኛ ውስጥ እንዲያድር። ምናልባት ኢየሱስ ክርስቶስ በምድር በስጋ በኖረበት ዘመን በጣም የስጋን ድካም አይቷል ብዬ አስባለሁ። እንደማንችል አውቋል። ምክንያቱም መጽሐፍ ቅዱሳችንንም ስናነብ እሱ ትንሽ ተራራ ላይ እንኳን ወጥቶ በተመለሰ ጊዜ እታች እንዴት ደቀ መዛሙርት እንደሚኖሩ ያውቃል። ትንሽ ዞር ባለ ቁጥር እንዴት እንደሚጣሉ ያውቃል። አንድ ጀልባ ላይ ትቷቸው ሲሄድ እንዴት ሌሊቱን ሙሉ ሲናወጡ እንደሚያገኛቸው ያውቃል። ስለዚህ አንድ የሚረዳቸው ደግሞ ያስፈልጋቸዋል። ለዘላለም የሆነ ይሄ ጠዋት መጥቶ ከሰዓት የማይሄድ ከሰዓት መጥቶ ሌሊት የማይተው በድካምን በብርታትም ጊዜ ሁል ጊዜ በውስጣችን ሆኖ አብሮ እንዲኖር መንፈስ ቅዱስ እንዲያጽናና ብቻ አይደለም፣ እንዲያበረታ፣ በልሳን እንዲሞላ፣ እንዲያነቃቃ ብቻ ለዘላለም ከነሱ ጋር እንዲኖራል። ወደ እግዚአብሔር መንግስት ውስጥ እንኳን ገብተን መንፈስ ቅዱስ ስለሚያስፈልገን አማኑኤልነት ደግሞ በሕያው መንፈሱ እንዲቀጥል ጌታችን ኢየሱስ ክርስቶስ ለምኖልናል። ስለዚህ አማኑኤልነት አንድ ምዕራፍ ጋር ብቻ የሚያበቃ አይደለም። የአንድ ሰሞን ስም ብቻ አይደለም፣ የስም መጠሪያ አይደለም። አምላክ ሁል ጊዜም በህዝቦቹ መካከል ሲኖር ወይም ደግሞ ህዝቦቹ ሁል ጊዜም የእግዚአብሔር መገኘት ባለበት ቦታ ሁሉ ሲኖሩ ማለት ነው። የአማኑኤል ቀጥታ ትርጉሙ እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ በዚህ በክርስቶስ የልደት ባህል መታሰቢያ ቀን ላይ ትልቁ ልናስበው የሚገባው ነገር እግዚአብሔር ከኛ ጋር መሆን ይፈልጋል። እግዚአብሔር በእኛ መካከል ማደር ይፈልጋል። ይህንን እንዴት ገለጠ ስንል በወልድ በኩል በስጋ በመምጣት እግዚአብሔር በህዝቡ መካከል እንደገና ማደር የጀመረበት ቀን። ስለዚህ በመንፈስ ቅዱስ አማካኝነት ደግሞ ይህ አማኑኤልነት እንደገና በእኛ መካከል እየቀጠለ እንደሚሄድ ከእግዚአብሔር ቃል መረዳት እንችላለን። እውነት ነው። ኢየሱስ ክርስቶስ የመጣበት ዋነኛ ዓላማ አንዱ ራሱ በጣም የሚደንቀው ሊሞት መወለዱ ሌላ ታምራት። ጌታ ኢየሱስ እንደኛ የተለያዩ ነገሮችን ለማድረግ ከዛ አግብቶ ወልዶ የሆነ ነገር ተምሮ ለማለፍ አይደለም። ለመሞት መወለዱ ራሱ ይሄ ጥልቅ ያለውን ፍቅር ነው የሚያሳየው።
ማንም የማይከፍለውን ኃጢአት ዕዳችንን ከፍሎ ለማለፍ የከፈለው ዋጋ የሚገርም። አምላክ ሰው ለመሆን ሙሉ የነበረ ጌታ ክብሩን ለመጣል መፍቀዱ፣ በገዛ ፈቃዱ ራሱን እንደ ባሪያ አድርጎ ማዋረዱ የሚገርም ተአምራት። ይሄ ብቻ ግን አልነበረም የእግዚአብሔር ሐሳብ። ኢየሱስነት እንዳለው ሁሉ ማዳን እንዳለው ሁሉ መቤዠት እንዳለው ሁሉ ደግሞ በእኛ መካከል ለዘላለም አብሮ መኖር ይፈልጋል። የአማኑኤልነት ቃል በቃል ትርጉሙ ይሄ በእኛ መካከል በህዝቡ መካከል። ምክንያቱም የሰው ልጅ ከእግዚአብሔር በተለየ ሰዓት በኃጢአቱ ምክንያት ከዛ ከእግዚአብሔር ከፈጠረለት ገነት ሲወጣ ትልቁ የጎደለው ነገር የሚበላው አይደለም፣ የሚጠጣው አይደለም፣ የሚለብሰው አይደለም። ሰው ሁሉ ከእግዚአብሔር ክብር ጎሏል ነው የሚለው የእግዚአብሔር ቃል። ክብሩ ምን ማለት ነው? አብሮነቱ፣ ያ ድምፁ፣ ከሱ ጋር አብሮ መኖሩ፣ መገኘቱ ስናይ እኮ በመጽሐፋችንም አዳም ሆይ ብሎ የሚጠራ ድምፅ፣ ቅርብ ድምፅ፣ ከጎኑ የነበረ አብሮ የነበረ ይመራ የነበረ መገኘት መራቁ። ስለዚህ አንዱ በክርስቶስ ኢየሱስ እንደገና እግዚአብሔር ወደ ሰዎች ሁሉ ዓለም ውስጥ የመለሰው ነገር ክብሩን ነው፣ አብሮነቱን ነው፣ አማኑኤልነቱን። ስለዚህ ከተሰጡን የተስፋ ቃሎች ውስጥ በጣም ትልቁና ውዱ ማዳኑ እንዳለ ሁሉ ከማዳኑ በስተጀርባ ደግሞ ያለው ሌላ የእግዚአብሔር ቸርነት አማኑኤልነት ነው። ምን ማለት ነው? ከኛ ጋር እንደገና አብሮ መኖር፣ በድካማችን ሊራራ፣ የማንችለውን ሁሉ ሊያስችለን፣ በሐዘናችን ሆነን ሊያጽናናን፣ በምናልፍባቸው ጎዳናዎች ሁሉ ከጎናችን ሊሆን ቃል የገባበት ቀን ቢኖር እኔ ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ወደዚች ምድር በስጋ የተገለጠበት ቀን። ይሄ አንዱ የሚያሳየው ራሱ አብሮ ለመኖር መፍቀዱን፣ በድካማችን ውስጥ ማለፍ መፍቀዱን። እኛ የምንኖረው ተርበዋል፣ እንደኛ ተጠምቷል፣ በጾም አልፈዋል፣ በድካም ውስጥ አልፈዋል። ከኃጢአት በቀር በነገር ሁሉ እንደተፈተነ የእግዚአብሔር ቃል ይናገራል። ምንም ልጅ ቢሆን ይላል መጽሐፍ፣ ግን በፈተና ውስጥ ደግሞ መጸለይን፣ ለአባቱ ፍቃድ ራሱን አሳልፎ መስጠትን፣ ይሄ ሁሉ ለእኛ እኛ የምናልፍበትን ነገር አልፎ ያሳየን ጌታ፣ ወይም ደግሞ እኛ በምናልፍባቸው ነገሮች ሁሉ እንደሚረዳን ይህ ለእኛ መታመኛችን ነው። ለምን ኖሯል? የኔን ኑሮ ማልፍበትን ሁሉ አልፏል። የሚሰማኝ ሁሉ ተሰምቶታል። ስለዚህ ያንን አሳልፎ እንደገና ደግሞ በመንፈሱ ከኛ ጋር አብሮ በመካከላችን አለ። ስለዚህ አማኑኤልነት ከስም መጠሪያ የሚያልፍ ነው። አማኑኤል ብለን ስንል ብዙ ጊዜ ኢየሱስ ስሙ እንደሆነ ብቻ እናስባለን እንጂ አማኑኤል በሚል ስም አልተጠራም። እዚሁ ቃል ላይ የሚፈጸመው ትንቢት ይለዋል። ልክ በኢሳይያስ ምዕራፍ 7 ላይ እንደተባለ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ግን ስሙን አማኑኤል አትበለው ነው መጽሐፍ። አንተ ግን የምትለው ኢየሱስ ክርስቶስ ትለዋል። ለምን? ህዝቡን ከኃጢአታቸው ስለሚያድናቸው። ግን የትኛው ቃል ነው የሚፈጸሙ? በዚሁ ቃል ውስጥ ወንድ ልጅ ከድንግል ይወለዳል፣ ደግሞ ስሙንም አማኑኤል ይሉታል። ታዲያ ለምን በዚህ አንጠራውም? ዋናው ዓላማ እውነት ነው፣ አማኑኤልነትን ለማድረግ ብቻ አይደለም የመጣው፣ ሰዎችን ለማዳን ለሰዎች ኃጢአት ዋጋ ለመክፈል ነው። ግን ከዚህ ዓላማ በስተጀርባ ደግሞ እኔ ቸርነት ነው የምለው እግዚአብሔር ያዘጋጀልን ሌላ ትልቅ ቸርነት አለ። እሱም ምንድን ነው ሲባል አብሮ መሆንን። እግዚአብሔር አድኖን ብቻ አልተወንም ማለት ነው። ወይም ደግሞ የሆነ ዕዳችንን ሊከፍል ብቻ ወደዚህ ምድር አልመጣም ማለት ነው። ከእኛ ጋር አብሮ ለመሆን አብሮ ለማሳለፍ የምናልፍበትን ሁሉ ለመረዳት በእኛ መካከል ጌታ ኢየሱስ አድሯል። ስለዚህ ይህን በዓል ስናስብ እግዚአብሔር በእኛ መካከል ሊኖር መፍቀዱን፣ ጌታ በእኛ መካከል መኖሩን፣ በስጋ የምናልፍበትን ነገር ሁሉ እንዳለፈበት ይህንን እያሰብን እንድናሳልፍ በጣም በጌታ ፍቅር ጠይቃቸዋለሁ። ስለዚህ ይህንን በዓል ስናስብ ምናልባት አንዳንዶቻችን ባልሞላ ምድራዊ ነገር ውስጥ ልንሆን እንችላለን። አንዳንዶቻችን በቤተሰብ ቢሆን በቅርብ ጓደኛ በሐዘን ውስጥ ልንሆን እንችላለን። አንዳንዶቻችን ደግሞ ያልጠበቅነው ነገር ሆኖ ደስ ብሎ በብዙ ደስታ ውስጥ ልናሳልፍ እንችላለን። የሁሉ ቤት ጓዳ የሁሉ ቤት እኩል ላይሆን ይችላል። ሁላችንም አንዳንዶች በጉድለት አንዳንዶች በሙላት ውስጥ ሆነን ሊሆን ይችላል ይህን በዓል እያሳለፍን ያለ ነው። ግን በዚህ ቀን ውስጥ የተሰራ አንድ ትልቅ ሚስጥር አለ። ምንድን ነው ካላችሁኝ፣ አማኑኤልነት። እግዚአብሔር ከኛ ጋር አለ። ይህን እንድታስቡ በዚህ ቀን እፈልጋለሁ። የእግዚአብሔርን አብሮነት፣ አማኑኤልነቱን። በድካም ያላችሁ፣ በሐዘን ያላችሁ ብትኖሩ፣ በችግር ውስጥ ያላችሁ፣ ብዙ ነገር ያልሞላላችሁ ብትኖሩ ዛሬ አማኑኤልነቱን አስቡ። እግዚአብሔር ከእናንተ ጋር እኮ አለ። አንዱ በወልድ በኩል በስጋው በኩል የገለጠ እውነት ደግሞ በመንፈስ ቅዱስ ዛሬም በእኛ መካከል እግዚአብሔር እንዲያድር ሆኗል። አንድ ልጁ ኢየሱስ በመለመኑ ምክንያት ቅዱሱ የእግዚአብሔር መንፈስ ተሰጥቶናል። አማኑኤል ዛሬም ከኛ ጋር አለ። ስለዚህ ይህን በዓል ስናስብ እሱ በሌለበት የሚከበር አይነት አይደለም፣ መታሰቢያ ብቻ አይደለም። በመንፈሱ ከኛ ጋር አለ። ዛሬም አማኑኤል ሆኖልናል። አንዱ የተሰጠን የተስፋ ቃል ይሄ ለዘላለም እኔ ከእናንተ ጋር እሆናለሁ ብሏል እግዚአብሔር አምላክ። በቃሉ ነው ይሄንን የተናገረን።
ወደ አሕዛብ ሁሉ እንድንሄድ ወንጌልን እንድንመሰክር ብዙዎችን ወደ ጌታ እንድናመጣ ደቀ መዛሙርት እንድናደርግ። የዚህ ሁሉ ጀርባ ግን ትልቁ ሚስጥር ምንድነው ሲባል እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ። አማኑኤል ሁልጊዜም ከኛ ጋር እግዚአብሔር አለ። ስለዚህ ይህንን አስባችሁ ደስ እንዲላችሁ ባህሉን ከመብላት ያለፈ ከመጠጣት ያለፈ ቤተሰብ ጋር ከመተያየት ያለፈ እግዚአብሔር ከኛ ጋር አለ። ስለዚህ በብቸኝነት በድካም በብዙ ነገር ውስጥ ሆናችሁ እያሳለፋችሁ ተስፋ በመቁረጥ ውስጥም ያላችሁ ሰዎች ብትኖሩ እግዚአብሔር እኮ ከኛ ጋር አለ። ዛሬም በመንፈሱ እግዚአብሔር ለኛ ቅርብ ነው። ጌታ ቅርብ ነው ይላል መጽሐፍ። ምናልባት ደግሞ በጌታ ያልሆናችሁ ይህንን አላውቅም የእግዚአብሔርን አብሮነትም ምንም ሰምቼም አላውቅም ታውቆኝም አያውቅም የምትሉ ሰዎች ካላችሁ ትልቁ ነገር እግዚአብሔር ከእናንተ ጋር እንዲሆን ወይም ደግሞ መኖሩን እንድታውቁ ወደ ክርስቶስ መምጣት ነው ትልቁ መፍትሄ። ንስሐ መግባት፣ ከኃጢአታችሁ በክርስቶስ ደም መታጠብ፣ ራሳችሁን ለእግዚአብሔር ቤተ መቅደስ በእግዚአብሔር ጸጋ ማዘጋጀት። ያን ጊዜ እግዚአብሔር ከእናንተ ጋር ይሆናል፣ ይመራቸዋል፣ በድካማችሁ ያግዛቸዋል። አማኑኤልነትን ከስም በዘለለ በሕይወታችሁ ታዩታላችሁ፣ ትበረታላችሁ ደግሞ ለዘላለም። ይሄ ሁሉ የምናየው ነገር ሁሉ ያልፍና የድካሙ ጊዜ፣ የሐዘኑ፣ የለቅሶ፣ የህመሙ ጊዜ ያልፍና ደግሞ በፍጹም አማኑኤልነት ሙላት ውስጥ ደግሞ የምንገባበት ጊዜ ቅርብ ነው። ያን ጊዜ ምንም ፀሐይ በሌለበት ጨረቃ በሌለበት ግን አማኑኤል በሞላበት አማኑኤል ባለበት ክብሩ በተገለጠበት ለዘላለም ደግሞ ከእግዚአብሔር ጋር እንድንኖር ጌታችን ኢየሱስ ክርስቶስ በቅርብ መጥቶ ይወስደናል። ስለዚህ ለዛ እንዘጋጅ። አሁን ዛሬም አማኑኤል አለ። ዛሬም አማኑኤልነቱ በእኛ መካከል አለ። ደግሞ ወደ አማኑኤልነቱ ፍጹም ሙላት ውስጥ ልንገባ ጥቂት ቀርቶናልና አማኞች እንድትበረቱ፣ በጌታ ያልሆናችሁ ደግሞ ጌታን አውቃችሁ ንስሐ ገብታችሁ ወደ እግዚአብሔር አማኑኤልነት ወደ አብሮነት ውስጥ በክርስቶስ ኢየሱስ እንድትመጡ የፍቅር ጥሬን አቀርባለሁ። እግዚአብሔር ይባርካችሁ። መልካም በዓል።